ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ እንግዲህ ቻፕተር 2 choice involving risk በሚል ርዕስ ተመልሼ መጥቻለሁ። ማይክሮ 1 ነው። ሶ በዚህ ቻፕተር እንግዲህ የተለያዩ ትንሽ እስካሁን ከለመድናቸው ለየት ያሉ የማይክሮ ሐሳቦችን እናያለን ማለት ነው። ምንድነው ለየት የሚለው? እስካሁን ድረስ ያየነው ሰርቴኒቲ ነበረ ይለናል ይሄ ቻፕተር ማለት ነው። ሶ እስካሁን ድረስ ያየነው በሰዎች ስለወደፊቱ ወይም ደግሞ ስለሚመጣው ነገር ሰርቴን ሆነው ይሄን ያህል ገቢ ባገኝ፣ ይሄን ያህል ፕሮፊት ባገኝ፣ ይሄን ያህል እንደዚህ ያገኛለሁ ብለው ነበር የሚያስቡት። ነገር ግን ምን ይለናል? በዚህ ወርልድ በአለም ላይ ስንኖር በጣም በዚህ ዓለም ላይ ስንኖር ምንድነው አንሰርቴን ነው። ይህ ዓለም አንሰርቴን ነው። ስለዚህ ሰዎች የጠበቁትን ላይ ያገኙ ይችላሉ ወይ ከሁለት አንዱ አማራጭ ነው የሚያገኙት። ለምሳሌ ትርፍ የሚፈልጉ ከሆነ ሊከስሩ ትርፍ ሊያገኙ ይችላሉ። ሶ ሪስክ የሚባል ነገር አለ ነው። ሶ ለዛ ነው choice involving risk የሚል ርዕስ ለየት ይላል ያልኳችሁ ማለት ነው። የማይክሮን ሐሳብ ትንሽ በአንሰርቴኒቲ ደረጃ ወደ ስታቲስቲክሱ ዓለም የሚወስድ ነው ማለት ነው። ወይም ደግሞ ወደ ፕሮባቢሊቲ ማለት ነው ስታቲስቲክስ። ሶ ወደዛ ትንሽ ሄድ የሚል ነው። በጣም ቀላል ነገር ነው፣ ደስ የሚል ነው። ሶ አብረን ኢንጆይ እናደርጋለን ማለት ነው። ሰብስክራይብ እና ላይክ በማድረግ ቪዲዮውን ጀምሩት። ሶ እንግዲህ ምንድነው ስለ ኤክስፔክትድ ኢንካም ወይም ደግሞ ስለ ኤክስፔክትድ ዌልዝ እናያለን። ስለ ኤክስፔክትድ ዩቲሊቲ ሪስክን ሜዠር እናደርጋለን። እንዴት ይደረጋል? we will see attitude toward risk ለሪስክ ያለው አመለካከት ሰዎች ሪስክ አቨርዥን ናቸው ወይ ሪስክን የማይወዱ ማለት ነው። ሪስክ ላቨር ናቸው ወይ ወይስ ደግሞ ኒውትራል የሆነ ሰው አለ አንዳንድ ሰው። እንዲሁም ደግሞ መጨረሻ ላይ ሪስክ ሪዳክሽን ሜካኒዝሞችን ስለ ዳይቨርሲፊኬሽን ኢንሹራንስ ኢንፎርሜሽን ጋዘር ማድረግ ላይ የሚተኩር ነው ማለት ነው። so far we have assumed that price, income and other variable all variables are known with certainty ይለናል ማለት ነው። ያልኳችሁ ነው። ሶ ሰርቴንሊ ሆነን ወይም ደግሞ ሪስክ በሌለበት ዓለም ነበር እስካሁን ድረስ ማይክሮን ስናይ የነበረው። actually many of the choices that people make involve considerably uncertainty ግን ምን አለ ኮንሲደር መደረግ አለበት። አንሰርቴኒቲ ብዙ አማራጮች ምንድናቸው? ወደፊት የሚከናወኑ ነገሮች ብዙ አማራጮች አንሰርቴን ናቸው፣ ሰዎች የሚያደርጓቸው ነገሮች ማለት ነው። ሶ አንሰርቴኒቲ is a fact of life ነው ማለት ነው። ከላይፋችን በቃ አይጠፋም ማለት ነው። a fact of life ነው። people face risk every time they take a shower, walk across the street or make an investment ማለት ነው። ሶ ኢንቨስትመንት ሲሰሩ፣ ሻወር ሲወስዱ፣ walk across the street ሲያደርጉ ሶ በእነኛ አጋጣሚዎች በሙሉ ሪስክ ሊያጋጥም ይችላል ማለት ነው። ለምሳሌ borrowing to finance consumption to pay tuition ምንድነው? ተበድረን ለመክፈል እርግጠኛ አንሆንም ማለት ነው። አንሰርቴን ነው። future income cannot be known with certainty future incomeአችን certainly ሊታወቅ አይችልም። price of goods may rise beyond expectation ከጠበቅነው በላይ price of ጉዶች የእቃዎች ዋጋ ከጠበቅነው በላይ ሬዝ ሊያደርግ ይችላል ማለት ነው። ሶ ይሄ ከሆነ ታዲያ ጥያቄያችን ሊሆን የሚገባው ምንድነው? how should we take this uncertainty into account or consider ማድረግ የምንችለው እነኚህን አንሰርቴኒቲ ወደ አይምሮአችን አምጥተን ኮንሲደር ልናደርግ የምንችለው when making major consumption እና investment decision በምንወስንበት ጊዜ ኢንቨስትመንት እና ኮንሳምፕሽን ውሳኔዎችን የምንወስንበት ወይም ደግሞ ውሳኔ በምንሰራበት ጊዜ እነኚህን አንሰርቴኒቲ የሆኑ ነገሮችን እንዴት ነው ወደ አይምሮአችን አምጥተን ልናገናዝብ የምንችለው የሚለው ነው የኛ ጥያቄ ማለት ነው። ሶ since income of the consumer is not known ኢንካማችን ስለማይታወቅ for sure በእርግጠኝነት አይታወቅም we will use expected income እንጠቀማለን። ሶ ምን ለማድረግ ነው? ይሄ አካውንት ውስጥ ለማግባት ወይም ደግሞ ኮንሲደር ለማድረግ ነው ማለት ነው። በአይምሮአችን አንሰርቴኒቲን ምን የምንጠቀመው expected income የምንጠቀመው ማለት ነው። ሶ expected income as a determinant of consumption ማለት ነው። ኮንሳምፕሽንን ዲተርማይን ለማድረግ ኦኬ ወደፊት ኤክስፔክት አደርጋለሁ በዚህ ያህል ፕሮባቢሊቲ ይሄን ያህል ባገኝ ምናምን ብዬ ኤክስፔክትድ ሰርቼ ስለዚህ ዛሬ ላለኝ ኮንሳምፕሽን የተመጣጠነ ነገር አደርጋለሁ ማለት ነው። ሶ ይሄን ማክሮ ላይ ስለ ኮንሳምፕሽን ተማራላችሁ። የወደ ፊውቸር ኮንሳምፕሽን እና ቱዴይ ኮንሳምፕሽን የሚል አለ። ሶ ማክሮ ላይ ያንን ተማራላችሁ። ኤክስፔክትድ ደግሞ ስለ ኤክስፔክትድ ቫልዩ
ስታቱ ላይ ዩኒት 2 ትማራላችሁ ማለት ነው ሶ እዛ ላይ በጣም ቀላል ይሆንላችኋል በጣም ጥሩ የሆነ ትምህርት ነች ማለት ነው ሲሚላሪ since there are a number of factors that may affect the occurrence of an event it is better to study about expected utility እንደዚሁ ስለ ኤክስፔክትድ ዩቲሊቲ ማጥናት አስፈላጊ ነው ምክንያቱም በጣም ብዙ እኛ ማናቃቸው እኛ ላይ ኦከር ሊሆኑ የሚችሉ ሜት ወይ ሜቢ ኦከር ሊሆኑ የሚችሉ ነገሮች ስላሉ ስለ ዩቲሊቲም እንደዛው ኤክስፔክትድ ዩቲሊቲ እናጠናለን ሪስክ ኤንድ አንሰርቴኒቲ ሪስክ እና አንሰርቴኒቲ በማይክሮ ቋንቋ ወይም ደግሞ በዚህ ቋንቋ ዘ ሴም ናቸው ነገር ግን ትንሽ የሚለያቸው ነገር አለ ሪስክ ኤንድ አንሰርቴኒቲ አር ዘ ሴም ኖ ዘ ሴም ናቸው ግን የሆነ የሚለያቸው ነገር አለ ማለት ነው ሶ ምንድነው የሚለያቸው የሚለውን uncertainty can refers to situations in which many outcomes are possible but their likely are unknown ምንድነው ሁለቱም የሚያመሳስላቸው ብዙ አማራጮች እንዳሉ የሰው ልጆች ያቃሉ ሶ እነኛን አውትካሞች ሊዘረዝር ይችላል ወይም ደግሞ ያውቃል ማለት ነው ነገር ግን አንሰርቴኒቲ የሚወክለው ምንድነው የነኛ አውትካም ላይክሊሁዳቸው ወይም ደግሞ ላይክሊሁድ ኦፍ ኦከራንሳቸው የመፈጠር ፕሮባቢሊቲያቸውን ምን አያረግም አይታወቅም ማለት ነው መቼ አንሰርቴኒቲ ሲሆን ሪስክ ሲሆን ግን it is refers to situation in which we can list all possible outcome አሁንም እዚህ ጋር many possible outcome አለ ሁሉንም possible outcome ያቃል so and we know the likelihood that each outcome will occur ስለዚህ ሪስክ ላይ ምንድነው ልዩነቱ ይሄ ላይክሊሁዳቸው የመፈጠር ፕሮባቢሊቲያቸው ላይክሊሁድ ማለት ፕሮባቢሊቲ ማለት ነው ስለዚህ ላይክሊሁዳቸው ይታወቃል ማለት ነው ትንሽ በዚህ ነው እንጂ የሚለዩት in this course we will simply discuss by using uncertainty and risk interchangeably እንጠቀምባቸዋለን ማለት ነው so the same ናቸው የሚለው ትንሽ ልዩነት አላቸው ላይክሊሁዳቸው የመታወቅና ያለመታወቅ ጉዳይ ነው እንጂ በዚህ ኮርስ the same የመሆን ፕሮባቢሊቲ አላቸው ማለት ነው sometimes we must choose how much risk to bear ምንድነው ምን ያህል ሪስክ እንደሚያጋጥመን መቁጠር ወይም ደግሞ መለካት አስፈላጊ ነው አንዳንድ ጊዜ what for example should you do with your saving በመትሰሩበት ጊዜ ምን ልታረጉ ትችላላችሁ ለምሳሌ should you invest your money in something safe የሆነ ቦታ ላይ ብራችሁን ኢንቨስት አድርጋችሁ such as ለምሳሌ ሴቪንግ አካውንት ላይ ባንክ ቤት ማስቀመጥ ሴቭ ነው አይደለ ቢጣፋም ተከፈላላችሁ ሶ እዛ ላይ አስቀምጣችሁ ነገር ግን ከባንክ የምታገኙት ትርፋን ብቻ ነው ትርፋ ደግሞ በአመት ስንት ፐርሰንት ናት በኢትዮጵያ ኮንቴክስት 10% ምናምን something ሶ እንደዛ አካባቢ ነው ሶ ያንን ብቻ ማግኘት ነው የምትፈልጉት ብራችሁን ሴቭ የሆነ ቦታ አስቀምጣችሁ ወይንስ ደግሞ sometimes riskier but potentially ደግሞ more lucrative የሆኑ ቦታዎች ላይ ለምሳሌ ስቶክ ማርኬት መግዛት ላይ ስቶክ ማርኬት ትርፋማ ከሆነ በጣም ታተርፋላችሁ ከከሰረ ደግሞ አንዳንድ ጊዜ ሊከስር ስለሚችል ደግሞ ሪስኬር ነው በጣም ሪስኬር ነው ሶ ያንን ነገር እናንተ ሪስክ ወስዳችሁ ስቶክ ማርኬት ገዛላችሁ ወይንስ ደግሞ ሪስክ የሌለበት ቦታ በጣም ትንሽዬ ወለድ ያገኛችሁ ባንክ ማስቀመጥ ነው የናንተ ፍላጎት ሶ ይሄንን ሪስክ ገምግመን መወሰን ያስፈልጋል ማለት ነው another example is the choice of a job or even a career ሙያ ስንመርጥ ለምሳሌ እናንተ ኢኮኖሚክስ ስገቡ ከሌሎቹ ዲፓርትመንት ወይም ደግሞ ሌሎቹ ከሌላ ፊልድ ላይ አነጻጽራችሁ ነው አይደል ኢኮኖሚክስ የገባችሁት ሶ ኢኮኖሚክስ በመግባታችሁ ምክንያት የራሱ የሆነ ሪስክ ሊኖረው ይችላል ወይም ደግሞ ካዋጣ ደግሞ የራሱ የሆነ ሃይ ሉክሬቲቭ የሆነ ፕሮፊት ሊኖረው ይችላል ሶ እነሱን ገምግማችሁ ነው የምትገቡት ያ ሪስክን መለካት ይባላል ማለት ነው ለምሳሌ is it better to work for a large or a stable company where job security is good but the chance for advancement are limited አንድ ትልቅ ካምፓኒ ውስጥ ስራ ከመስራት የተረጋጋ በቃ ሰላም ያለው ካምፓኒ ውስጥ ደህንነቱ አስተማማኝ የሆነ ማከስሩበት ካምፓኒ ውስጥ ስራ ከመስራት ነገር ግን የናንተን አድቫንስመንት በጣም ሊሚትድ የሆነ ምክንያቱም የሚበልጧችሁ ሰዎች ስላሉ እናንተ እንደ ሰራተኛ ብቻ ተቆጥራችሁ አድቫንስመንት ሳታደርጉ መኖር ነው የምትፈልጉት ወይንስ ደግሞ ሪስክ ያለው ስራ የራሳችሁን ቬንቸር ከከሰርኩም ልክሰር ብላችሁ የራሳችሁን ቬንቸር አራምዳችሁ
which offers less job security ነው ያለው but more opportunity to advancement ላለው መስራት ነው የሚቻላችሁ ስለዚህ አመዛዝናችሁ መምረጥ የናንተ ጉዳይ ነው ማለት ነው to answer question ይህን ጥያቄ ለመመለስ we must be able to quantify risk ምንን መቁጠር አለብን ሪስክን ኳንቲፋይ ማድረግ አለብን so we can compare the riskness of alternative choice የቀረቡትን አማራጮች ሪስክነሳቸውን ኮምፔር አድርገን ለስ ሪስክ አለው ላይ እንሳተፋለን ማለት ነው ለስ ሪስክ አለው ላይ መሳተፍ እንችላለን አንዳንድ ሰው ሪስክ ላቨር የሆነ ሰው ሃይ ሪስክ ኖሮት ሃይ ሉክሬቲቭ የሆነው ላይ መሳተፍ ይፈልጋል so እሱን የታይፕ ኦፍ ሪስክ ስላለ የፐርሰኖቹ ማለት ነው ሶስት አይነቶችን እናያለን ሪስክ የሚገለጸው በፕሮባቢሊቲ እንግዲህ አሁን ኤክስፔክትድ ስንሰራ በፕሮባቢሊቲ ነው አሁንም ዩኒት 2 ላይ ስታርት 2 ታገኙታላችሁ ኤክስፔክትድ ኦፍ x ማለት ከx ሚን ጋር እኩል ነው ኤክስፔክትድ ኦፍ x ማለት ደግሞ የእያንዳንዱ ፕሮባቢሊቲ ሲባዛ በአውትካሙ ነው ለምሳሌ x1 አውትካም አለ ፕላስ ፕሮባቢሊቲ 2 ደግሞ የx2 አውትካም ቢሆን ልክ አውትካማቸው በፕሮባቢሊቲያቸው ተባስቶ ተደምረው የሚመጡት ውጤት ኤክስፔክትድ ነው ሶ ኤክስፔክትድ ደግሞ ከሚንግ አኩል ነው ያንን ስታት ላይ ተማሩታላችሁ to describe risk quantitatively we need to know all the possible outcome of a particular action and the likelihood that each outcomes will occur ምንድነው ሪስክን ለመቁጠር ኳንቲታቲቭሊ ለመግለጽ ምን ማወቅ ያስፈልጋል ሁሉንም ፖሲብል አውትካማችንን ማወቅ ያስፈልጋል ሁሉንም ፖሲብል አውትካማችንን ካወቅን ደግሞ particular actionu የመፈጠር likelihood of each outcome occur የሚሆንበትን probability ማወቅ ያስፈልጋል ያ ማለት likelihood ማለት probability theory ማለት ነው so እሱን probabilityያቸውን እያንዳንዳቸውን outcome ከየራሳቸው probability ጋር ማወቅ ያስፈልጋል ማለት ነው probability refers to a likelihood that an outcome will occur ማለት ነው አንድ outcome የሚፈጠርበት likelihood የመደጋገም ሁኔታ ማለት ነው so probability of h is equal to number of possible outcome of event or over total number of event ማለት ነው በዚህ መልኩ probability ማግኘት ይቻላል so expected የምንሰራው by using probability ነው ማለት ነው so ተዘጋጁበት example of probability ለምሳሌ probabilityን ለማስተዋወስ ያህል ሳንቲም ማጓን ምን አይነት probability ነው ወይ ሄድ ነው ወይ ቴል ነው ስለዚህ 0.5 probability ነው ያለው to sing a die 6 ጎን ያለው ከ1 እስከ 6 የተጻፉ ዳይ ማለት እንደዛ ነው አይደለ ስለዚህ ስንት probability ያለው 1/6 probability ያለው አንዱ ማለት ነው ነገር ግን ኦዶቹን ብንፈልግ ስንት ኦድ አለ 1 3 እና 5 3 ኦድ አለ ስለዚህ 3/6 ምን ይሆናል ማለት ነው probability of odd ይሆናል 3/6 ደግሞ probability of even ይሆናል ማለት ነው even number ስለዚህ 0.5 ነው ኦድ እና even የመሆን ቻንሳቸው ሌላው የምናየው expected income or wealth የሚል ነው expected income or wealth refers to a weighted average of payoff resulting from all possible outcome ማለት ነው ስለዚህ የፈለገው አማራጮች አሉን ኢንካም የማግኛ አማራጮች አሉን እነሱን የምናገኝባቸውን አማራጮች weighted የምናረጋቸው ወይ ደግሞ የምንለካቸው በእነሱ probability ነው so በፕሮባቢሊቲያቸው አባስተን weighted average እናገኛለን ማለት ነው ቅድም እንዳልኳችሁ expected of x ከማን ጋር እኩል ነው ብያችኋለሁ ከx ሚን ጋር እኩል ነው ስታት ላይ ታገኙታላችሁ ብያችኋለሁ ከሚን ጋር እኩል ነው ስለዚህ weighted average እያንዳንዳቸው outcome በየራሳቸው probability ተባስተው ሰሜሽናቸው ማን ይሰጣናል weighted average ይሰጣናል so ያ weighted average ለኛ pay offአችን ነው ያ ማለት ሪዛልቱ ወይም ደግሞ ኮንሲኩዌንሱ ማለት ነው ኮንሲኩዌንሳችን ነው so ኮንሲኩዌንሱ የመጣው ከሁሉም outcome ነው ማለት ነው ያንን ነው expected income ወይም ደግሞ expected wealth የምንለው እሱን ሰርተን ስለምን ኤግዛምፕል ስለምናይ ግልጽ ይሆንላችኋል በጣም ቀላል ነው so the weighted are probability ነው weighted ያልነው probability ነው እያንዳንዱ outcome የመፈጠሩ probability ማለት ነው the expected value measures the central tendency ይሄ central tendency የሚለካው ደግሞ ማለት ነው x mean ማለት ነው that is average payoff አማካይ consequence አማካይ ገቢያችንን ነው ማለት ነው የምናገኘው example ተመልከቱ example 1 suppose that with your original endowment of wealth 500 ብር አላችሁ መነሻ ገንዘባችሁ 500 ብር ነው ከዚያ በ20 ብር ሎተሪ መቁረጥ ፈለጋችሁ ሎተሪው ስንት ብር ይደርሳል ከደረሳችሁ 10000 ብር ሎተሪ ነው መቆርጡት ስለዚህ ስንት አይነት አውትካም አላችሁ አሁን እናንተ ፔይ ኦፋችሁ ማናማ ነው ሁለት ፖሲብል ፔይ ኦፍ አላችሁ
ያ እነኛ ፔይ ኦፍ ማን ነው አንደኛው ሎተሪው ደርሷችሁ እዚህ ጋር 20 ብር ቀንሳችኋል 480 ብር እጃችሁ ላይ ያለ 10000 ብር ሲደርሳችሁ ሲደመር 10480 ብር የማግኘት ምን አላችሁ አንድ አውትካም አላችሁ 10480 ብር የማግኘት ብታሸንፉ ማለት ነው ባታሸንፉስ 20 ብራችሁ ቀልጣ ስቀር 480 የማግኘት አውትካም አላችሁ ስለዚህ ሁለት አውትካም አለ ሁለት ፕሮባቢሊቲ ይኖራል ማለት ነው ኒድ ኮንቲንጀንሲ ኮንሰምፕሽን ፕላን ኮንሰምፕሽናችንን ለማድረግ እነኚህን ገቢዎቻችንን ፕላን ማድረግ ያስፈልጋል ስለዚህ ዛሬ ላይ ስትጠቀሙ 10000 ብር ሎተሪ አለ ብላችሁ የምትጠቀሙት ኤክስፔክትድ ኢንካማችሁን ፈልጋችሁ ወይም ደግሞ ሰርታችሁ መሆን አለበት ማለት ነው ሶ እሱን ይሄንን ወደፊት የሚኖራችሁን ሀብት ከግምት የምታስገቡ ስለዚህ ኤክስፔክቴሽን ነው እንጂ ትክክለኛ አይደለም አንሰርቴኒቲ ነው ስለዚህ በኤክስፔክቴሽን በፕሮባቢሊቲ ዌት አድርገን ዛሬ ኮንሰምፕሽናችንን መወሰን እንችላለን ማለት ነው ሶ ኤክስፔክትድ ኢንካማችን የሚሆነው if the probability she wins ካሸነፈች is 0.05 ነው የሚያሸንፍበት ወይም ደግሞ የምታሸንፍበት ፕሮባቢሊቲ ማለት ነው የምታሸንፍበት ፕሮባቢሊቲ ሶ የምታሸንፍበት ፕሮባቢሊቲ 0.05 ከሆነ የምትሸነፍበት ፕሮባቢሊቲ ስንት ነው አንድ ሲቀነስ 0.05 ምክንያቱም ፕሮባቢሊቲ ሰሜሽን ኦፍ ፕሮባቢሊቲ ስንት ነው የሚመጣው አንድ አይደለ ቶታል ፕሮባቢሊቲ አንድ ነው 100% እርግጠኝነት ማለት ነው ስለዚህ ይሄ 5% ነው እርግጠኛ የሆነችው እንደምታሸንፍ 95% ግን ተሸናፊ ነኝ ብላ ታስባለች ስለዚህ ኤክስፔክትድ ኢንካም ስንሰራ expected of y ማለት ኢንካም ማለት ነው expected income is equal to 0.05 አሸናፊ ናት ብታሸንፍ ስንት ብር ነው የምታገኘው 10480 ሲባዛ በአውትካም ማለት ነው ስለዚህ ይሄ አውትካም አለ ይሄ ደግሞ የአውትካሙ የሚሆንበት ወይም ደግሞ ኦከር የሚሆንበት ፕሮባቢሊቲ 0.05 ነው ስለዚህ በፕሮባቢሊቲው ይባዛል ሲደመር 0.95 በ480 ብትሸነፍ 480 ብር ነው የምታገኘው ስለዚህ እያንዳንዱ አውትካም በእያንዳንዱ ፕሮባቢሊቲ በየራሱ ፕሮባቢሊቲ ተባዝቶ ሰሜሽኑ ምን ይሰጣናል ኤክስፔክቴሽንን ይሰጣናል ኤክስፔክትድን የምናደርገውን ኢንካም ማለት ነው ስለዚህ 10 ቢሆን 10ንም ነው የምደምሩት እዚህ ጋር ታዲያ ፕሮባቢሊቲ 0.95 እና 0.5 ከሆነ ያው ሁለት ብቻ ነው ማለት ነው ስለዚህ 10 ቢሆን 10ሩን ፕሮባቢሊቲው ሲደመር የ10ሩን ፕሮባቢሊቲ አንድ እንደሚመጣ እንዳረሱ ኦኬ ስለዚህ ኤክስፔክትድ ኢንካማችን 0.05 ሲባዛ በ10480 524 ይመጣል 0.95 ሲባዛ በ480 ደግሞ 456 ይመጣል ሶ ኤክስፔክትድ ኢንካማችን 980 ይሆናል ስንደምረው ሶ ይሄንን እኛ ወደፊት ኤክስፔክትድ ኢንካማችን 980 ላገኝ ይችላልው ብለን ኮንሰምፕሽናችንን ዛሬ ተበድረንም ቢሆን ምንም ቢሆን መጠቀም እንችላለን ማለት ነው ይሄንን ኮንሰምፕሽን የሚል ማክሮ ላይ ከተማራችሁ እዛ ላይ ታገኙታላችሁ if we have n number of አዳምጡ n number of possible outcome ካለ n number of possible probability ያለ ማለት ነው ያ ማለት ከp1 እስከ n ድረስ ማለት n number of possible probability ያለ ስለዚህ expected of income ስንሰራ probability of እያንዳንዱ በየራሱ outcome ተባዝቶ ይደመራል አያችሁት አይደለ ስለዚህ ይሄ ከp1 እስከ pn ሲደመር በሙሉ አንድ ነው የሚመጣው probability ሶ ይሄንን መርሳት የለባችሁ ማለት ነው ሶ ወደ ሁለተኛው ኤግዛምፕል እንነሳ suppose you want to buy a share of 10000 ብር from ዳሽን ባንክ with all your endowments ባላችሁ 10000 ብር በሙሉ ከዳሽን ባንክ ሼር መግዛት ፈለጋችሁ ሼር ሲገዙ if the bank makes profit your return is estimated to be 12000 and if it is lose your income will be only 8000 assume the success probability of 3/4 ከሆነ calculate the expected income from your investment ይለናል ማለት ነው ስለዚህ አሁን ስንት አማራጭ አላችሁ አሁንም ሁለት አውትካም አላችሁ ሁለት አውትካም አለ የመጀመሪያው አውትካም ስንት የመሆን ነው 12000 ገንዘብ የማግኘት በ10000 ገዝታችሁ 12000 ማግኘት ሁለተኛው አውትካም ስንት ማግኘት ነው 8000 የማግኘት ፕሮባቢሊቲ አለ ሶ 12000 የማግኘት ፕሮባቢሊቲው ሰክሰስ ማለት ነው ከተሳካላችሁ 3/4 ነው 3/4 0.75 አይደለ ፕሮባቢሊቲ ስለዚህ አንድ ሲቀነስ 0.75 1/4 ስንት ነው ማለት ነው 0.2
25 ፕሮባቢሊቲ ደግሞ የ8000 ጌታ ነው ማለት ነው ስለዚህ የምታሸንፉበት 75% በቃ አሸንፋለሁ ብላችሁ ኮንፊደንስ ናችሁ 25% ደግሞ አይ ላላሸንፍ ይችላል ብላችሁ ኮንፊደንስ ናችሁ ስለዚህ ኤክስፔክትድ ኦፍ ኢንካማችሁን እንዴት ነው የምትሰሩት 12000 በማን ነው የምታበዙት በ0.75 ማለት ነው ሲደመር 8000 ደግሞ የሚደርሳችሁ ስንት ፐርሰንት ነው 0.25 ማለት ነው 25 ስለዚህ ይሄ 20 20 ይጠፋል 20 8000 በ20 ይጠፋል ስለዚህ ስንት ይሆናል ማለት ነው 120 ሲባዛ በ75 ሲደመር 8000 ስለሆነ 80 ሲባዛ በ25 ይሆናል ማለት ነው ስለዚህ ይሄን ሁለቱን አባስታችሁ ደምሩና ታገኛላችሁ ማለት ነው ይሄ ስንት ነው የሚመጣው 25 ሲባዛ በ8 400 200 ነው 200 ስለሆነ 200 ስለዚህ 2000 ማለት ነው ሶ ይሄኛውን ደግሞ 120 ደግሞ በ75 አብዙና ስንት ብር እንደምታገኙ ደምራችሁ አግኙ ማለት ነው ያ ማለት ምናችሁ ነው ኤክስፔክትድ ኦፍ ዋያችሁ ነው እንዳትረሱ ማለት ነው ስለዚህ በዚህ መልኩ ተሰራላችሁ እኔ እዚህ ጋር ውጤቱን ማሽን ስላልያዝኩ ነው ሶ እዚህ ጋር ደግሞ ተሰራ ይቆይባችኋል እናንተ ስለዚህ አባዙና ደምሩት ኦኬ ሁለተኛው assume that Hannah is an employer of the small business with a monthly gross salary of ብር 2000 አንድ small business ላይ ተቀጥራ ነው የምትሰራው ሃና ስለዚህ ሳላሪዋ 2000 ብር ነው በወር she earns this with a probability of 0.9 ይሄን 2000 ብር የምታገኘው በ0.9 probability ነው ያ ማለት 90% ማለት ነው እርግጠኛ ነች 2000 ብር እንደምታገኝ አንድ ጊዜ አልፎ 0.08% ወይም probability ወይም ደግሞ 8% ያህል ኮንፊደንስ ሆና አንድ አልፎ ቦነስ ፔመንት ካላት 3000 የማግኘት probability ያላት probabilityዋ ግን 0.08 ነው በጣም ትንሽ ነው ስለዚህ 0.9 ሲደመር 0.08 ስንት ይመጣል 0.98 አይደለ ስለዚህ ከአንድ ላይ ስንቀንሰው ስንት ይመጣል 0.02 ይቀራል ይቺ probability የዚህችን ያህል probability ደግሞ ምን የማግኘት አላት 1000 ብር የማግኘት ምን ከሆነ ስሞል ቢዝነሷ ከከሰረች ከየትም ስለማይመጣ በሌላ ጊዜ ከቨር ይደረገላታል እንጂ 1000 ብር ነው የሚሰጣት ማለት ነው ከከሰረች ስለዚህ አሁን ይቺ ሰው ሶስት አማራጮች ወይም ደግሞ ሶስት አውትካሞች አሏት 2000 3000 እና 1000 የማግኘት የየራሱ probability ያለው ስለዚህ ኤክስፔክትድ ኢንካም ኦፍ ሃና 2000 በስንት 2000 ሲባዛ በ0.9 ሲደመር 3000 ደግሞ በስንት ነው የምታገኘው 3000 ሲባዛ በ0.08 ሲደመር 1000 ብር የምታገኘው ደግሞ በስንት ነው በ0.02 probability ማለት ነው በቀረው probability ስለዚህ ስንደምረው እዚህ ጋር 10 ሲጠፋ ይወጣል ይሄ ስለዚህ 200 ሲባዛ በ9 1800 1800 ሲደመር ይሄ 3000 ሲባዛ በ0 ሁለቱ 0 ይሄንን ይዋጣል 8 ሲባዛ በ3 24 1 0 አለች 24 0 ሲደመር ይሄኛው አሁንም ሁለቱ 0 ይሄን ይዋጣል 2 ሲባዛ በ10 20 ማለት ነው ስለዚህ ይሄ አጠቃላይ ስንደምረው ስንት ይመጣል 2060 ይመጣል ማለት ነው 2060 ስለዚህ ይቺ ሴትዮ ኤክስፔክትድ ኢንካም ኦፍ ሃና የሃና ኤክስፔክትድ ኢንካም ስንት ነው ማለት ነው 2060 ነው ማለት ነው 2060 ሶ በዚህ መልኩ ማየት እንችላለን ሌላው የምናየው ዩቲሊቲ ፈንክሽንስ ኤንድ ፕሮባቢሊቲ የሚል ነው ሶ ኤክስፔክትድ ዩቲሊቲም እንደዚሁ አስፈላጊ ነው አንድን ኮንሰምፕሽን አንድን ነገር ተጠቅመን የምናገኘው ዩቲሊቲ በኤክስፔክትድ መሰራት አለበት ነው የሚላል ሶ የማናየማ ፈንክሽን ሊሆን ነው ማለት ነው ዩቲሊቲ የኮንሰምፕሽናችን ሌቭል የምንጠቀመው ሌቭል አለ የሚሰጠን ሳቲስፋክሽን በምንጠቀመው ሌቭል ይወሰናል እንዲሁም ደግሞ በፕሮባቢሊቲው ሊወሰን ነው ማለት ነው ሁለት የሚወስኑት ነገሮች ተገኙ ማለት ነው ሶ ዩቲሊቲ አንደር ሰርቴኒቲ ላይ ሰርቴን ስታውን ድረስ አየኑ ላይ ማለት ነው ሰርቴን ከሆነ ዲፔንድ የሚሆነው ዲፔንድስ ኦን ጉድስ ኮንሱምድ የምንጠቀማቸው ጉዶች ላይ ነበር ነገር ግን አንሰርቴኒቲ ወርልድ ላይ how a person values consumption in one state as compared to another ዲፔንድ የሚሆነው አንዱን ካንዱ ለማወዳደር
probability the probability that the event in a question will actually occur ይሆናል ማለት ነው ስለዚህ ኢቨንቶቹ የመፈጠራቸው probability ጥያቄ ውስጥ ይገባል ማለት ነው አሁን ላይ በuncertainty world ላይ ማለት ነው certain ሆነን ዲፔንድ የሚሆነው ጉድስ ኮንሱምድ ላይ ብቻ ነበር የምንጠቀማቸው ጉዶ ላይ ነበር ነገር ግን ያ ነገር የመፈጠሩ probability ላይም ዲፔንድ መሆን አለበት ይላናል uncertainty world ሲመጣ ማለት ነው in other words the rate at which I am willing to substitute consumption አንድን consumption substitute ለማድረግ የምንፈልገው if it rains for consumption if it doesn't should have something to do with how likely I think it is going to rain ማለት ነው so hence the utility function depends on the probability as well as on the consumption level ሊወሰንብን ነው ማለት ነው ሁለት ፋክተሮች መጡ so utility as a function of consumption and probability ሆነ ማለት ነው okay if the consumption of good one is C1 ብንለው with probability P1 አንድን C1 ን የምንጠቀመው good one ን የምንጠቀመው consumption በP1 probability ነው consumption good 2 ደግሞ C2 ብንለው with probability P2 ቢሆን okay then expected utility can be expressed as utility as a function of consumption of 1 እና consumption 2 እንዲሁም ደግሞ እነኛን የመጠቀም probability of 1 እና probability of 2 function ነው ማለት ነው የአራት ነገሮች function ይሆናል if the two events are mutually exclusive ከሆኑ probability 2 is equals to 1 minus probability 1 ነው ያ ማለት ሁለቱ ብቻ ሲደመሩ አንድ መንጣት አለባቸው ኢንዲፔንደንት ከሆኑ ድምራቸው ሁለት ነገሮች ኢንዲፔንደንት ከሆኑ እነሱ ብቻ ከሆኑ ያሉት ድምራቸው አንድ ነው probability ማለት ነው example of expected utility function example ስንሰራ utility expected utility is equals to as a function of C1 እና C2 P1 P2 ከሆነ P1 times C1 plus C2 times P2 ይሆናል ማለት ነው ይሄ ለፐርፌክት ሰብስቲቱሽን ወይም ደግሞ ሊኒየሪቲ ላለው ዩቲሊቲ ፈንክሽን ማለት ነው ፐርፌክት ሰብስቲቱሽን በሆነ ሬሽዮ ፐርፌክትሊ ሰብስቲቱት መደረግ የሚችሉ ማለት ነው ሌላው expected utility of at C1 C2 P1 P2 C1 times C1 the power of P1 times C2 the power of P2 የሚሆነው ደግሞ ይሄ የኮብ ዳግላስ ዩቲሊቲ ፈንክሽን ነው ይለናል ኮብ ዳግላስን ያው ኮንትል ላይ ተማሩታላችሁ ካልኩለስ ላይ ማለት ነው ኦኬ in utility C1 C2 P1 P2 is equals to lan ብንጨምርበት ማለት ነው lan function of un በlan ብናስቀምጠው ያንን ያስቀመጥነውን ፈንክሽን ምን ማድረግ ነው በlan ስለዚህ ይሄኛው probability constant ስለሆነ ወደ ውጭ ይወጣል so ይሄኛውም እንደዛው ስለዚህ consumption ፈንክሽናችን lan ውስጥ ይቀመጥና ማባዛት የነበረው በመደመሩ መልኩ እንደዛው ይቀመጣል ማለት ነው utility can be written so ያው ማባዛት የነበረውን መደመር ማድረግ ትችላላችሁ ችግር የለውም utility can be written as a weighted sum of the function of consumption in each state ያ ማለት እያንዳንዱ ስቴት ላይ የምንጠቀመው consumption weighted ተደርጎ በምኑ በራሱ probability ማለት ነው በራሱ probability ይቀመጣል ለምሳሌ ይሄ consumption ዋናችን ነው and ይሄ ደግሞ consumption 2 ናቸው the weighted are probability weighted ሲደረጉ von Neumann Morgenstern utility function ይባላል ይሄ ስለዚህ utility of ይሄ is equals to probability 1 times outcome ወይም ደግሞ consumption 1 plus probability 2 times consumption 2 ይሆናል ነው የሁለቱ ድምር ይሆናል okay if one of the states is certain አንዱ certain ከሆነሳ አንዱን እንደሚጠቀም እርግጠኛ ከሆነ አንዱ እርግጠኛ ሆነ ማለት probability አንድ ሆነ ማለት ነው አንድ ሲቀነስ ያኛው probability ደግሞ ተደምሮ ዜሮ ተደምሮ አንድ ስለሚሆኑ አንድ ሲቀነስ አንድ ዜሮ ነው የዛኛው probability ማለት ነው ስለዚህ አንዱ ስቴት ላይ certain ከሆነ probability of 1 አንድ ነው ማለት ነው ዘን ምን ብቻ ይሆናል ማለት ነው utility of certain consumption in state 1 ላይ ብቻ እርግጠኛ consumption ስላለው state 1 ብቻ ይጠቀማል ማለት ነው ያ ማለት ይችኛዋን consumption ይጠቀማል ያኛው ምን ይሆናል አንድ ሲቀነስ probability of 1 is equals to
የሆነ ዜሮ መንጣት ስላለ እንትን የሆነ ነገር መንጣት ስላለበት አንድ ሲቀነስ አንድ ነው የፕሮባቢሊቲ ኦፍ 1 ዜሮ ማለት ነው የዛኛው ፕሮባቢሊቲ ዜሮ ነው ስለዚህ ዜሮ ሲባዛ v of c2 ይሆናል ስለዚህ ይሄ ምን ይሆናል ዜሮ ይሆናል ማለት ነው ሶ ለዛ ነው አንደኛውን ብቻ ይተከማል ሰርቴን ከሆነ if p2 አንድ ከሆነች ደግሞ ማንን ብቻ ይተከማል ኮንሰምፕሽን ቱን ብቻ ይተከማል ማለት ነው ወይስ ደግሞ ስቴቱን ብቻ ይተከማል thus ስለዚህ የሁለቱ ድምር represent the average utility or the expected utility of the pattern of የኮንሰምፕሽን የሁለቱን ነገሮች የመጠቀም average ነው የሚያሳየን average utility ነው የሚያሳየን ይሄ ነው የሚለን ኦኬ expected income የምንለው እንግዲህ ቅድም እንደሰራ ነው probability of 1 times x1 plus probability of 2 times x2 ነው expected of x ማለት x 10 ቢኖር 10 ድረስ ይሄዳል ማለት ነው preference over certain choice እርግጠኛ በሆንበት ላይ preferenceአችን will have the structure implied by this function why ለምንድነው እንደዚህ ፈንክሽን ወይም ደግሞ እንደዚህ ያለ ፈንክሽን የተገኘው ለምንድነው ነው የሚላል because ምክንያቱ ምንድነው the independent assumption ነው ያው ማይክሮ እና ማክሮ ላይ assumption አይጠፋም ስለዚህ ይሄ expected income በዚህ ፎርም እንዲቀመጥ ያደረገው because of the independent assumption ነው ማለት ነው independent assumption ምን ይላል እሱንም እናይ ይሆናል ስለዚህ ግን እናንተ መያዝ ያለባችሁ ይሄ expected income በዚህ ፎርሙላ መልኩ እንዲቀመጥ ያደረገው because of independent assumption ነው ትላላችሁ the independent assumption of expected utility independent assumption of expected utility why do we use expected utility ለምንድነው የምንጠቀመው it is reasonable to use it because of independent assumption ለምንድነው የምንጠቀመው independent assumption ነው አልኳችሁ not only one of the two independent assumption የሚለውን ሐሳብ እኔ only one of the two or one of the many ከብዙ ውስጥ አንዱ ወይም ደግሞ ከሁለት አንዱ outcome is going to happen ከሁለት አንዳቸው ወይም ደግሞ ከብዙ ውስጥ አንድ outcome ስለሆነ happen የሚሆነው either you gain or lose not both ሁለቱንም አታገኙም ለዛ ነው ይላችኋል ምክንያት እያስቀመጠላችሁ ነው either your house will burn down or it will not ወይ burn down ይሆናል ወይ አይሆንም ማለት ነው ሶ ከሁለት አንዱ outcome ነው የሚፈጠረው ማለት ነው ስለዚህ independence between the different outcome because they must be consumed differently የተለያዩ ነገሮችን የምትጠቀመው እንዴት ነው differently ነው ወይም ደግሞ በአንድ ጊዜ መጠቀም አትችልም ይያለ ነው it can't occur together ማለት ነው this implies additive behavior of the utility function ይገልጻል across the different consumption bundles ማለት ነው ስለዚህ የተለያዩ consumption bundleዎችን ስንጠቀም ዩቲሊቲያችን ምን እንደሆነ the summation of those different consumption bundleዎች እንደሆነ ይገልጽልናል ነው የሚለን let c not initial ወይም ደግሞ current consumptionአችን with current income አለ c1 ደግሞ consumption when investment profitable ከሆነ አለ c2 ደግሞ investment not profitable ከሆነ ነው ስለዚህ the relationship between የcurrent consumption እና investment profitable ከሆነ የምትጠቀመው consumption it doesn't depend on ማን ላይ ዲፔንድ አይሆንም profitable አለመሆኑ ላይ ዲፔንድ አይሆንም ምክንያቱም ሁለቱን አስቤ የምጠቀም ከሆነ non profitable ትቼ ነው ማለት ነው relationship between non profitable ሆናለሁ በየና current ያለኝን income የምጠቀም ከሆነ ከprofitable ጋር ምንም አይነት ዲፔንድ አይሆንም ወይ ደግሞ ሪሌትድ አይኖርም ማለት ነው ኦኬ measuring risk ይለካል the variability ይላል ሪስክን እንዴት እንለካለን እምናይ ይሆናል expected income አለ expected of x በዚህ መልኩ ነው ሶ ይሄን አይተናል variability is measured by calculating the difference between the actual payoffs and the expected payoff ማለት ነው ሶ variability ማለት የመለያየት ሁኔታ አይደለ መለያየት ማለት የሁለት ነገሮች ዲፈረንስ ማለት ደግሞ እኛ በዚህ ስናመጣው ኢንካማችን ለምሳሌ ዛሬ ያለን ኢንካም እና ኤክስፔክት የምናደርገው ኢንካም ልዩነት ሲፈጥር ምን ይሆናል ማለት ነው it is variability ይሆናል ልዩነት ይሆናል ማለት ነው so variability is a measure of the extent to which possible outcome of an uncertain event ላይ የሚከናወኑ possible outcomeዎች ዲፈር ነው ማለት ነው ልዩነት ነው ሶ ያንን የሚያሳየን ስለዚህ variation are measure of average deviation ነው ወይም ደግሞ ልዩነትን ነው ይሄ የስታቲክስ ነው
average deviation is calculated by weighted each deviation by the probability that each outcome occurs ስለዚህ average deviation የሚለካው ደግሞ እያንዳንዱን probability ወይም ደግሞ እያንዳንዱን outcome በዲቪዬሽን እያንዳንዱን deviation ምን እያንዳንዱን deviation በፕሮባቢሊቲው በመለካት ነው ያ ማለት x1 minus expected of x1 ሲባዛ በፕሮባቢሊቲ ስናደርገው ምን ይሰጠናል ማለት ነው average እያንዳንዱን አድርገን ስንደምረው average deviation ይሰጠናል ማለት ነው more appropriately there are two way of measuring variability ምን ናቸው የምናቃቸው ናቸው ታይ ክላስ ማትስ ላይ የምናቃቸዋለን አሁን የምናቃቸዋለን variance እና standard deviation ነው variability ወይም ደግሞ የነገሮችን ከአማካዩ ምን ያህል ይርቃል የሚለውን deviationን የሚለኩልን ማለት ነው variance እና standard deviation so risk is the possibility that the actual income may differ from the expected income and this is measured using variance በመጠቀም እንለካለን ማለት ነው ስለዚህ risk whether it is positive or negative ሊሆን ይችላል ማነስ መብዛት ሊሆን ይችላል ነገር ግን የምን ዲፈረንስ ነው የምን possibility ነው the actual income ከኤክስፔክትድ ኢንካም የሚለይበት ምን ዲፈር የሚሆንበት probability ነው ማለት ነው ወይም ደግሞ possibility ነው and measure የምናደርገው በቫሪያንስ ነው እንዴት እናደርገዋለን it is so simple variance is the average of the square of the deviationን ምን ማድረግ ነው ቅድም deviation x1 minus expected of x ብያችሁ ነበር ስለዚህ የሱ ምንድነው ስኩዌር ማድረግ ነው ስኩዌር ነው ስለዚህ the average of the square of the deviation of the payoff associated with each outcome from their expected value ማለት ነው እያንዳንዱ outcome ከራሱ expected value ጋር ሪሌት አድርገን ነው በምን ማብዛት ነው በፕሮባቢሊቲ አብዝተን ምን ማድረግ ነው ማለት ነው ሰሜሽን ማድረግ ነው variance ማለት ነው ሶ እዚህ ጋር እንደምታዩት እንግዲህ variance ወክሎ ይሄ ነው ስለዚህ probability of 1 times x1 minus expected of x square ሲደመር p2 minus p2 times x2 times expected of x whole square ኦኬ በዚህ መልኩ እስከሚያልቅ ድረስ ማለት ነው አንድ ነገር ልንገራችሁ expected of x ይላል እዚህ ጋር x1 ይላል እዚህ ጋር x2 ይላል ስለዚህ variance እንደምታውቁ ካሁን ፊት summation of 1 over n summation of xi minus mean ነበር አይደለ x mean the whole square ነበር n minus 1 ማለት ነው ለሳምፕል ስለዚህ በዚህ መልኩ ነበር አይደለ ስለዚህ ይሄ አሁን ይሄ x mean ማን ነው ብያችኋለሁ expected of x ምክንያቱም expected of x ማለት summation of xi times probability of i ነው ማለት ነው ስለዚህ እያንዳንዱ outcome በእያንዳንዱ probability ተባስቶ መደመር ነው ማለት ነው መደመር ነው ስለዚህ ለዛ ነው የሁሉንም ስለያዘ ነው average ስለሆነ mean ስለሆነ ማለት ነው ስለዚህ probability ደግሞ በዚህ ፎርም ስታቱ ላይም ስለምትማሩት ይሄ የቫሪያንስ ፎርሙላ እንደሆነ ማመን አለባችሁ probability ዛ f of x ብሎ ነው የሚያስተምራችሁ ስለዚህ ይሄ pdf ምናምን ብሎ ነው የሚያስተምራችሁ እሱን እዛ ላይ probability distribution function ብሎ ማለት ነው ሶ ስታቱ ላይ ታዩታላችሁ standard deviation is the square root of variance አይደለ square rootን ከተዋለን ማለት ነው standard deviationን ለማግኘት ከፈለግን ኦኬ standard deviation for normally distributed ይሄንንም አትጨነቁ ስታቱ ላይ ነው የምትማሩት እኛ ኢኮኖሚክሶች ስታቱ ላይ ነው የምናገኘው እንትን ደግሞ ማኔጅመንቶች ስታቱ 1 ላይ ያገኙታል ማለት ነው ስለዚህ standard deviation for normally distributed function ቤል ሼፕ ዳለው ነው የሚለን normally function ማለት በዚህ መልኩ ያለው ሼፕ ነው በቃ normally distribution የተባለው ሶ ሚኑ መካከል ላይ ነው ሴንተር ላይ ነው ሚኑ ሴንተር ላይ ነው ለዛ ነው ኖርማል የሆነው ስለዚህ ሚኑ 0 ነው እዚህ ጋር 0 ነው ስለዚህ ከዚህ ወደ ቀኝና ወደ ግራ እኩል ኤሪያዎች አሉት ያ ማለት ሚው ላይ ፖፑሌሽን ሚን ላይ ሚኑ ላይ ፕላስ ኦር ማይነስ ስታንዳርድ ዲቪዬሽን አንድ ስታንዳርድ ዲቪዬሽን ስንደምር 68% ኤሪያውን እንይዛለን የዚህን የዲስትሪቢዩሽን ያ ማለት ፕሮባቢሊቲ ነው ኤሪያው 0.68 ፕሮባቢሊቲ ያለው ማለት ነው ከዛ ሚዋችን ላይ ሁለት ስታንዳርድ ዲቪዬሽን ደምረን ሁለት ስታንዳርድ ዲቪዬሽን ቀንሰን ወደ ግራም ወደ ቀኝም ስንሄድ ይሄ በሙሉ አጠቃላይ 95% ይሸፍናል 95% 3 ስታንዳርድ ዲቪዬሽን ስንደምርና ስንቀንስ ደግሞ 99.7% እያለ ይሄዳል ማለት ነው ሶ ይሄ
ችግር የለውም ይሄኛውን አትጨነቁበት ብቻ ፎርሙላውን ከያዛችሁ በቂ ነው ይሄኛውን በሰፊው ስታት ላይ ስለምትማሩት ማለት ነው ብዙም እዚህም አይመጣም ሲጀመር measuring risk the variability ኦኬ እዛው ላይ ነን higher deviation both positive and negative signals greater risk ይኖረዋል ማለት ነው ሶ ምንድነው ዲቪዬሽኑ ማለት xi minus expected of x አይደለ ሲባዛ በፕሮባቢሊቲ ስለዚህ ይሄ ዲቪዬሽን ነው ሃየር ዲቪዬሽን ካለው ኔጌቲቭም ይሁን ፖዚቲቭ ሃየር ቁጥር ከመጣ ይሄ ቁጥር ኔጌቲቭ ለምሳሌ ኔጌቲቭ 5 ከሚመጣና ኔጌቲቭ 1 ከሚመጣ ሃየሩ ኔጌቲቭ 1 ነው እንዳትሉ በዚህ ከሆነ ትልቅ ቁጥር ያለው በኔጌቲቭም በፖዚቲቭም ምን አለው ማለት ነው ሃይ ቫሪያቢሊቲ ያለው ማለት ነው ስለዚህ ሃይ ቫሪያቢሊቲ ያለው ደግሞ ማለት ሃይ ሪስክ አለው ግሬተር ሪስክ አለው ትንሽ ቁጥር ከመጣ ሎው ሪስክ አለው ማለት ነው ስለዚህ ኦን ቫሪያስ ኢንካም ፍሮም ሳልስ ጆብ ለምሳሌ እቃዎችን ከመሸጥ የምናገኘው ገቢ አለ ሶስት አንደኛው ስራችን ኮሚሽን መቀበል ነው ሁለተኛው ፊክስድ ሳላሪያችን ነው ስለዚህ ኮሚሽን የምንቀበልበት አውትካም ዋን ላይ ፕሮባቢሊቲው 0.5 ነው ኢንካሙ 2000 ነው ልንቀበል የምንችለው በ50% እርግጠኝነት 2000 ልንቀበል እንችላለን አውትካም ቱ ደግሞ ፕሮባቢሊቲው አሁንም 0.5 ነው ሁለት አውትካም ካለው ያው 0.5 ይሄ ከሆነ የኛው 0.5 ነው የሚሆነው ሲደመሩ አንድ ለመምጣት ግን 1000 ብር ነው የምናገኘው ኤክስፔክትድ ኢንካማችን ስለዚህ ስንት ነው ማለት ነው ኤክስፔክትድ ኢንካም 0.5 ሲባዛ በ2000 ሲደመር 0.5 ሲባዛ በ1000 ማለት ነው በ1000 ሶ ስንት ይመጣል ይሄ 1500 ይመጣል ማለት ነው ኤክስፔክትድ ኢንካም በዚህ እናገኛለን የሁለተኛውንም እንደዛው ስሩት 0.99 1510 የማግኘት ቻንስ አለው 0.1% ደግሞ 510 የማግኘት ቻንስ አለው 1% ማለት ነው እቺ 0.01 ስለዚህ አጠቃላይ ሁለቱን አባስታችሁ ይሄ ሲባዛ በዚህ ሲደመር ይሄ ሲባዛ በዚህ ስታረጉት 1500 ኤክስፔክትድ ኢንካማቸው ዘሴም መጣ ማለት ነው ኤክስፔክትድ ኢንካማቸው ሶ አሁንኛ ሪስኩን ነው ቫልዩ ማድረግ የፈለግነው ሪስኩን የምንሰራው በቫሪያንስ ነው ስለዚህ መጀመሪያ ዲቪዬሽኑን እንስራ በቫሪያንስ ማለት ቫሪያንስ እንዴት ነው የሚሰራው ፕሮባቢሊቲ ኦፍ 1 ታይምስ xi minus expected of x the whole square አድርገን የምንሰራው ማለት ነው ስለዚህ ፕሮባቢሊቲውን ሰሜሽን አድርገን አንድ ላይ ቫሪያንስ መስራት እንችላለን ወይም ደግሞ በዲቪዬሽኑ እንስራ ዲቪዬሽኑ እንዴት ነው ዲቪዬሽን ማለት የሁለቱ ልዩነት ነው አይደለ ስለዚህ ከ2000 አውትካም ዋን ከ2000 የማግኘት አለው ከኤክስፔክትድ ቫልዩ 1500 ነው ስለዚህ ልዩነቱ ከኤክስፔክትድ ቫልዩ ስንት ነው x1 - ኤክስፔክትድ ቫልዩ 500 ፖዚቲቭ 500 አውትካም ቱ 1000 ነው ስለዚህ አውትካም ቱ ከ1500 ዲቪዬሽኑ ኔጌቲቭ 500 ነው ማለት ነው ሶ ይሄንን ሁለተኛውም ጆብ እንደዛው 1510 አለው አውትካሟን ዲቪዬሽኑ ከ1500 ስንት ነው 10 ነች ይሄ ጋር 510 አለው ከ1500 ዲቪዬሽኑ ኔጌቲቭ 990 ነው ኦኬ ሶ ዲቪዬሽኑን አገኘን ያ ማለት ምኑን ያገኘነው x1 minus expected of x የሚለውን እና ሲባዛ በፕሮባቢሊቲ የሚለውን ነው ማለት ነው ፕሮባቢሊቲ 1 የሚለው የእያንዳንዱን ያገኘ ነው ኦኬ ከዚያ አሁን መስራት የሚጠበቅብን ማን ነው standard deviation is a square root of the weighted average of the square of the deviation of the payoff ነው አይደለ ስለዚህ እያንዳንዱ አውትካም በኤክስፔክትድ ቫልዩ በተሰራው ፔኦፍ ዲቪዬሽን የሰራነውን ስኩዌር ያደርገን ከዚያ ያንን ምን ማድረግ ነው ራዲካል ውስጥ መክተት ነው ስታንዳርድ ዲቪዬሽን ስለዚህ አሁን የቀረን በፕሮባቢሊቲ ተባስቷል xi minus expected of x ተደርጓል ስለዚህ ምን ማድረግ ነው የቀረን ስኩዌር ማድረግ ነው የቀረን ማለት ነው ዞል ስኩዌር ማንን ለማግኘት ቫሪያንስን ለማግኘት ማለት ነው ሶ ቫሪያንሳችን ዲቪዬሽናችን ስንት መጣ 2000 እንትና 500 አይደለ አውትካም ላይ ዲቪዬሽኑ ስንት ነው የመጣው 500 ነው 500ን ስኩዌር ስታደርጉ ስንት ነው 250 ይመጣል ወይም ደግሞ አውትካም ቱ ላይ ስንት ነው የመጣው ኔጌቲቭ 500 አይደለ ኔጌቲቭ 500ን ስኩዌር ስታደርጉት አሁንም ዲቪዬሽኑ 250 ነው የሚመጣው ስለዚህ ቫሪያንሳችን ስንት ነው ማለት ነው 250 ነው ማለት ነው ስኩዌሩ ሶ ስታንዳርድ ዲቪዬሽናችን ስንት ነው 500 ነው ሶ የሁለተኛውን በዚህ መልኩ ታገኛላችሁ ማለት ነው ወይም ደግሞ በቀጥታው ፎርሙላ ለምን አልሰራም የምትሉ ከሆነ እዚህ ጋር ወጣችሁ ማየት ትችላላችሁ ያ ማለት ምን ማለት ነው
variance is equals to probability of 1 times x1 minus expected of x the whole square አይደለ ስለዚህ expected of x ማለት probability 1 ስንት ነው 0.5 ማለት ነው 0.5 ሲባዛ x1 minus expected of x ይሄ ሲቀነስ ከ2000 ላይ ስንት ነው 500 the whole square ሲደመር እዚህ ጋር 0.5 ነው 0.5 ሲባዛ ይሄ ሲቀነስ ይሄ ኤክስፔክትዱ ስንት ነው -500 the whole square ማለት ነው ስለዚህ 0.5 የጋራ ብናወጣ 500 ስኩዌር ሲደመር -500 ስኩዌር አይደለ 250 ሲደመር 250 ማለት ነው 250 ሲደመር 250 በ0.5 እና በዛው ስንት ነው አንዱን 250 500 ሲካፈል ለሁለት ማለት ነው አይደል ስለዚህ 250 መንጣቱ በቀጥታ ፎርሙላውን ብትሰሩት ይመጣል ማለት ነው ሶ ይሄ በዚህ መልኩ ይመጣል ሁለቱም ስለዚህ ስታንዳርድ ዲቪዬሽናቸው የጆፕ 1 500 ነው ይሄኛው 99.5 ነው ሃይ ቫሪያቢሊቲ ያለው ማን ነው ጆፕ 1 ነው ስለዚህ ሃይ ቫሪያቢሊቲ ያለው ደግሞ ምን አለው ሃይ ሪስክ አለው ስለዚህ ከጆፕ 1 እና ከጆፕ 2 ሃይ ሪስክ ያለው ማን ነው ማለት ነው ጆፕ 1 ነው ማለት ነው ጆፕ 1 ሃይ ሪስክ አለው ይለናል ማለት ነው ሶ ኤክስፔክትድ ኢንካማቸው ተመሳሳይ ነው 1500 ነው ነገር ግን ጆፕ 1 is risky ነው ይለናል it has higher variation as measured by the standard deviation or the variance the extent of an individual risk aversion depend on the nature of the risk and on the person's income ይለናል ማለት ነው ስለዚህ ፐርሰን ኢንካሙ ላይና ኔቸር ኦፍ ሪስኩ ላይ ዲፔንድ ስለሚያደርግ ሪስክ አቨርስ የሆነ ሰው ጆፕ 2 ይመርጣል ማለት ነው ለስራ ጆፕ 2 ይመርጣል other things being equal risk averse people prefer የሚያደርገው ሪስክ አቨርስ people ከሆነ variability of outcome ስሞለር የሆነው ነው ወይም ደግሞ less risk ያለው ነው ማለት ነው the greater the variability of income the more the person would be will to pay to avoid the risk situation ለማስወገድ ይጥራል ማለት ነው ለማስወገድ ይጥራል ሶ በዛ መልኩ እንድታዩ ተፈልጋለሁ ኤግዛምፕል 2 on variance እና consider a lottery with 3 possible outcomes ብር 125 ያገኛል በፕሮባቢሊቲ 0.2 ፕሮባቢሊቲ 100 ብር የማግኘት ፕሮባቢሊቲው ደግሞ 0.3 ነው 50 ብር የማግኘት ፕሮባቢሊቲ 0.5 ነው ስለዚህ ኤክስፔክትድ ቫልዩ ምንድነው የእያንዳንዱን ፕሮባቢሊቲ በገንዘቡ ማባዛት ይሄው እዚህ ጋር አባስቶላችኋል ድምሩ 80 ነው ስለዚህ ቫሪያንሱን ለማወቅ ደግሞ ቫሪያንስ ለማወቅ ፕሮባቢሊቲው ሲባዛ እያንዳንዱ አውትካም ሲቀነስ ኤክስፔክትድ ቫልዩ ዘ ሆል ስኩዌር አድርጎ ምን ማድረግ ሰሜሽን ማድረግ ስለዚህ ሁሉንም ከ100 ላይ 80 ከ50 ላይ 80 ከ125 ላይ 80 በፕሮባቢሊቲያቸው ዘ ሆል ስኩዌር አድርጎ ሲያበዛቸው ስለዚህ ስንት መጣ ማለት ነው 973 ስታንዳርድ ዲቪዬሽን ራዲካል ስናደርገው 31.2 ይመጣል ማለት ነው ስለዚህ ሲ ላይ what would a risk neutral person pay to play the lottery risk neutral person ከሆነ ለሎተሪው የሚከፍለው 80 ብር ነው ወይም ደግሞ የሚከፍለው expected value ነው so the risk neutral person is one who will pay exactly the expected value for any ቢት ማለት ነው ለማንኛውም ጨዋታ ሪስክ ኒውትራል የሆነ ሰው ከሆነ የሚከፍለው ኤክስፔክትድ ቫልዩ ነው ወይም ደግሞ ኤክስፔክትድ ቫልዩ ከአክቹዋል ኢንካሙ ጋር እኩል ነው ማለት ነው ሶ የዛሬው ሌሰናችን በዚህ መልኩ እናጠናቀቃለን ፕሊዝ ሰብስክራይብ እና ሼር ማድረግ እንዳይረሳ ላይክም አድርጉ ሶ ቀጣይ ፕሪፈረንስ ቱዋርድስ ሪስክ በሚል ርዕስ there are 3 different preferences አሉ በሪስክን በተመለከተ ስለዚህ እነሱን ይዘን የምናይ ይሆናል ማለት ነው ባይ ባይ